አረ ስልክን ስጠኝ እንጂ አባ 09 ያን 09 ነው ቃፎን አውጣው እየተባልክ አይደል እንዴ? ቃፎን አውጣው እያለች አይደል? አታውጣውም እንዴ ቃፎን ጋር አንተ? ኧረ አባ ምን ቦካራ ናችሁ? እኔ ምንድን ነው አውጣው ስልኩን በቃ ያረጋል። ለፈጥ ያውጣው አንተ ቃፎን አሳይመንትሽን ስላበላሸሁብሽ በጣም ይቅርታሽ። የት ነው የምትማሪው? እኔ ቋራ ነው የምማረው። ቋራ ሰምቼ አላውቅም። እኔ ክርስ ነው የምማረው። አይሻልክም? ወጆች አሳይመንትሽን ትምህርት ቤት ሰርቼ ላምጣልሽ? አረ ዘበኛው አደገኛ ነው በእናትህ። ባለፈው ስንፎርፍ ራሱ ጓደኛዬን ወገቧን ብሏት ማለት እስካሁን ወጌሻ ቤት ናት ያለች። ስለሽ እንዴ ምትፎርፊ ግን አትመስልም። አዎ ሁሉም ሰው ነው የሚለኝ። ባለፈው ራሱ እስር ቤት ገብቼ በቃ ሰው ለፊትሽ የእስር ቤት አይመስልም እያሉኝ ነበር። እስር ቤት? አዎ። ለማንኛውም ምን ልምነግርሽ? አረ ስልክን ስጠኝ እንጂ አባ 09 ያን 09 ነው ቃፎን አውጣው እየተባልክ አይደል እንዴ? ቃፎን አውጣው እያለች አይደል? አታውጣውም እንዴ ቃፎን ጋር አንተ? ኧረ አባ ምን ቦካራ ናችሁ? እኔ ምንድን ነው አውጣው ስልኩን በቃ ያረጋል። ለፈጥ ያውጣው አንተ ቃፎን እኔ ብሎ ጠባሽ ሮማንቲክ ሰርቼ እዛ ጋር ቋራ ስትለኝ ደግሞ ማመን ነበረብኝ። ቋራ ገደ ምንድነው? ስልክ ነው። በነፃ ነው። ምን ነው በነፃ? ይሄን አሁን ስገጂ ቻርጀር ይመረቅልሻል አይደል? በርካሽ ይሄ ያ ሺህ ብር ስልክ እኮ ነው። 20 ሺህ ብር የለኝም እኔ። በ5000 ወሰዷ። 5000 ይሄው ልጅ እጄ መታከኝ እኮ ነው። አራዳ ምን ሆነ? ብር አይሞላማ ያለኝ 2-3 ባለ በቃ ባንዳፍ ባለ ምን ሆነ ነው? ወሰደው። በቃ ዛሬማ አገኘሁት። አገነጠርኩት ነው የሚባለው። ይሄ ልጅ ዝጋ ነው። እኔ በእናትሽ መንገድ እንቀየጥ። ይሄ እዚህ ጋር ይቆም ይልብኛል። በቃ ሁሌ አዎ እያስቸገረኝ ነው። ይሄ እኮ በጣም ብዙ ሴቶች የሚወዱት እኔ ግን አይመቸኝም። ምን ያደርገው ይለፍኛል። በእናትሽ ነው ልመለስ። ባይ 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 ላይ ፈጣሪ ዛሬ እንኳን ለክፋውን ቀለል አድርገልኝ። ይሁማ እንዴት እንደሚያፈጥብኝ ብቻ ይሁ አየሹ እንዴት እንደሚያፈጥ አይታም በቃ ይሁን አሁንም ይሁ እንዴት እንደሚያፈጥ አየሽው እናትሽ ደግሞ ይላል። እኔ ባልኖር ኖሮ ይዞሽ ሄዶ ነበር እንዴ እናታ ከነቀ ዶክተር አማቺ ነው ምን ሆነ አሙቲ ምንድነው ምን ነገር ታላችሁ ወይ እሺ እንዴ ነው ዶኪ የምትየው ረባባው ቀረ ምን ረባባው ቀረ እርግዝና ማለት እኮ ነው ምን ይባላል ለጋሽስ ለማማስ ምንድነው የሚባለው የተከበረ ቤተሰብ ልጅ እኮ ነሽ የንጉስ ዘር እኮ ነሽ እኔ ያለው አታስቡ አንዴ ገናችሁ ይደብቅ አድርጓል አንዴ አማቺ እኮ ነው በቃ ይመረመራል እውነት ከሆነ በቃ የሆነ ነገር እናደርጋለን እሺ ዶኪ እሺ ዳልቱን ዶኪ እንኳን ደስ አላችሁ። የአንድ ወር ነፍሰ ጡር ነች ዶክ። እሷ ተማሪ እኔ ተማሪ የሆነ ነገር አድርግልን እባክህ ዶክ። ታዲያ ተማሪ ማር እንጂ ይተኛ እኮ አልተባለም እንዴ። ደግሞ መንታ ነው ዳዳዳዳ ራምቦ ሸዋዚንገራ በአንዴ ከ10 በላይ እንቁላል ነው የምትሰብሪው አይደል? ማማና ባባ ምን ተብሎ ነው የሚነገራቸው? በጣም እኮ ነው የሚያስፈራው። በጣም ያሳፍራል እኮ። እኔ ራሴ ደውዬ እነግራቸዋለሁ። እኔ አቃጥላለሁ። አገኘሁሽ። ስሚ አንቺ ቁሪት እቺ ጋር ለፍሬንድ እህቷን ከኔ ለመለየት ያልፈነቀለችው ድንጋይ የለም። ስታርቲንግ ፍሮም ሽምግልና ደይ እኔ ለስታሽ ስታሽሟጠጥ ነበር። የሰው ባል ወርቅ ይልካል፣ ያንቺ ባል ግን ጋቢላ ካረለ ብላ አንድ በል የሰርጋችለት ሁለተኛውን ሽሙጥ ብቻ ስማለኝ። አስጨፋሪዎቹ አቧራው ጨሰ እያሉ ሲያስጨፍሩ አይመስለኝም የሙሽራው ብብት ነው ብላ ሌላ ትችት እኔ ላይ ዛሬ ያንቺ ገበና ልደብቅ ዶኪ አንድ ወር አልሞላውም ማስወረድ ይቻላል ማስወረድ እንደዚህ አይነት የርኩሰት ተግባር ተካፋይ አልሆንም እኔ ፈጣሪ ሰጠውን ፈጣሪ ራሱ መንሳት የሚችለው አንተ የዘመኑ ልጅ ከተኛችሁ እኮ ይረገዛል እኮ ከተኛችሁ ይረገዛል ታዲያ ነው ታወርዱታላችሁ እናንተ ደስ የሚለው ቤተሰብ አያውቀውም መዋረዳችሁ ነው ቤተሰብ ወይኔ አንቺ ነው ገኘሁሽ ምንድነው ጋሼ ሄሎ እሙቲ እኮ እኔ ጋር መጣ ጋሼ አረገዝኩ እኮ ነው የምትለው ልጄ
እንጀራ አባት ዛሬ ትንሽ ስለጠጣ ማን ነገር ሊናገር ይችላል። እሺ ማን ነው ሽንት ቤት ውስጥ ጥቁር ሀባብ ጥሎ ውሃ ለፈሰሰ? ትንሽ ሆዱን ስላመመው ነው። አንተ ማረባ መቆጣጠር ስላቃተኝ ነው። እኔ ደግሞ አይነስቤን ለማጥፋት ራሴ መቆጣጠር አልችልም። የቤቱ አባወራ አይደለህ እንዴ? እስኪ አንተ አፍስበት። እንደሱ ልልህ ፈልጌ አይደለም። 16 ሰዓት ዘበኝነት እየሰራሁኝ ከዛ ቤት መጥቼ እንኳን መጸዳዳት እንዳልችል ልጅሽ ሽንት ቤቱን ደፈነ። ከዛ እኔን እናቴን አትምታት። በ30 ዓመቴ የ7ኛ ክፍል ተማሪ ወደ ወይ የበክራይ ወይ ደባል አይደለ እኔ ዱነግ ነኝ። አባትህ አንበርክኬ እንዳልገርፍህ ያወይኑን እንዳታየው ሽቤ ብዬ ይኸው ሁሉም ያልፋል ሲለኝ ነው እዚህ ቤት ዘበኝነት የተቀጣለ። አንቺ ኮሜዲያን ነሽ እንዴ? ኮሜዲያን ነኝ እኮ። ኧረ ጭቡ ይችላል በጣም እኔ እኮ ባለፈ በጣም ላስቀይምሽ ነበር እንዴ አልመሰልሽኝም እኮ ስገባ እኔ ራስ አይ እሱስ አሁን እንኳን ይቅርታ ተባብለናል እንጂ እኔም ላስቀይማችሁ ነበር። የመጀመሪያ ቀን ላስቀይማችሁ ነበር። ማንን? እኛን? አይ አሁን እኮ ተስማምተናል። ግን የመጀመሪያ ቀን ስትጎራበት አይ ላስቀይማችሁ ራቅ ተጫወት ስላልተወሰነብሽ ምናምን ተጫወት እንሳቅ አሁን እንሳቅ እኔ እንድል አሁን እንሳቅ ይሻላል። ግን እኔ በማስቀየም እኔ የሚደርስ የለም። ዳታ ሰብስባችሁ ይቅርታ ጠይቃለህ አትጠይቅም? ይቅርታ መታችኝ ይቅርታ እኔ ዳግም መታችኝ ይቅርታ አንተ ይቅርታ ጠይቅ። ይቅርታ ትልቅነት ነው አውቃለሁ። ግን መታኝ ይቅርታ ገጀሮን ይዘው ኧረ ይወሰንብህ። ገጀሮን ይዘውና ፍጠን። ገጀራ ዳጊ አስቢበት። ይወሰንብሽ ዳጊ። ስማ ወንድም I'm so sorry. ሶሪ አንተ ግን መኪና ታስገባብኝ በእናትህ። አስወጣቸውና በሩን ዝጉት። ቤንዚንም ቺፍቼም ናፍጣም የለም። ዝጉት በሩን በቃ። ጋሽዬ ሰውዬ እየተከተልክ የምታናፈስብኝ ለምንድን ነው? ጠጋ በል እስኪ። ኧረ ጋሼ እስከ ዛሬ ተሰልፌ አስቀዱኛ ቤንዚል። የምን ቤንዚል? እንዴ ቤንዚል ነው። ሰውዬ አልሰማም እንዴ? ማዲያው ዜሮ ነው። ምንም ቤንዚል የለውም። እግዚአብሔር። ኧረ ጋሽዬ እኔ ላይ ሲደርስ ነው እንዴ? ኧረ እባክህ በእናትህ ይኸው እቺ ምራቅ ታክል ቤንዚልም ናፍጣም ቺፍቼም የሚባል ነገር የለም። እማነኝ እኔን። ኧረ እባክዎትን ጋሽዬ በእናትህ ተባበሩ። ሰውዬ እንዳትከተለኝ ከሆነ በኋላ ውጣ። አስወጡት ጋሼ። ምን አይነት በሰው ነው የገጠመን? በእናታችሁ እንደ ሀገር አንድ ላይ ነው የተቸገርነው። እኔንም አንተንም ችግር ድቁስ አድርጎናል በዚህ ቤንዚል ምክንያት። ሹፌር አይደለም። ምን ማለት ነው? ማዲያው እኮ ለ3 ወር ሙሉ ስራ አልሰራም ተብሎ እኮ ይኸው ለበዓል ደሞዝ ሳይሰጠኝ ፋሲካንም ዳግማ ተንሳኤንም በሽሮ ያሳለፍኩኝ ብቸኛ ሰው ነኝ። ምን ማለት ነው? ምንም አይገባም። 1 ሊትርም ቢሆን አስቀዱኝሽ። 1 ሊትር ቢኖረው እኔ ወጥቼ ጥፍ ብዬ አልሸጠውም እንዴ? ላንተ ሰጥ ነበር። ምን ማለት ነው? ውጣልኝ ሰውዬ። ኧረ እባክዎትን ጋሼ። ኧረ ምን አይነት እባት የሆነ ምንድነው የሚል መጨመጮ ሰውዬ። በቃ ነዳጅ ነው የምፈልገው እኔ። በህግ አምላክ ውጣልኝ። ሂድና አሜሪካንና እንትንን ጠይቃቸው። ነዳጅ ከፈለክ ሂድና አስታርቃቸው። ንፍጣ ዮሴፍ አስወጣልኝ ብያለሁ። መኪና የሚባል እንዳላይ። ኧረ እባክዎትን ጋሼ እባክዎትን ይተባበሩኝ። የዛሬን ብቻ በዚህ ስራ ምክንያት የሊት ፈጣሪ። ቆይ እኔ ባልሰራ አይሻልም እንዴ? ለእናንተ ስል የለም እኔ እንደውም ወጣለሁ ከዚህ መስሪያ ቤት። ንፍጣ እንጠቃለሁ በእናትህ። እሙዬ አቤት። እንዴት ነሽ? አብረን ተመችተሽ? ችጋራ ማታፋም እንዴ? ሁሌ ድንጋይ ላይ ቁጭ ብለህ አንዴ ማይክ በጣም ደፋር ነው። ችጋራም እያልሽ ስም ታወጫጫለሽ እንዴ? አንቺ ምን ሆነሽ ነው? ድንጋይ ላይ ቢቀመጥ ሴን የመሰለ ወርቅ ልጅ አግኝተሽ ነው? ደግሞ ያለውን ሀብት ይኸው እያሳየሽ ነው። አረ ሂጂ በላት እንዴ ልጅ። አረ በእናትህ ግን በእናትህ አንተ ግን እኮ የምሯን እኮ ነው። ድንጋይ ላይ ተቀምጠህ እየዋልክ ችጋራ ምን ስራ አሰራም እንዴ? አንተ ሴት ምን ያደርግልህ? እከክ ቁጭ በል አሪፍ በል። ሙዚቃ በመንገዳችን ይዘን እዚህ ድረስ ማምጣታችን ያስባልና ተቸገረ። ቢያንስ ከዚህ ሙዝ ትንሽ ይጻፍ